ማድረግ ያለብን አንዳንድ ነገሮች አሉ። ሰዎች በረመዳን ዒባዳ እንሰራለን ብለው አንድ በጀማ ተሰብስበው ወይም ደግሞ 2 ረካ ይሰግዱና ተራዊህ ከዛ ቁጭ ይላሉ። ከዛ በኋላ የሆነ የሚሉት ነገር አለ። لا إله إلا الله الملك الحق المبين 10 الأواخر ሲሆን ደግሞ عليك ربنا بحسن الختام ይላል። ሰላት ተራዊህ ደግሞ 2 ረካ በሰገዱ ቁጥር ቁጭ ይላሉ። የሆነ ነገር ይላሉ። ይሄ ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም ሱና የለም፣ ከሰሃባዎች የለም። ዚክር ይደረጋል። ዚክር የሚያደርገው ግን ሰው በራሱ በጀማዓ ዚክር አይደረግም። ዚክር በጀማዓ ይደረጋል። ሁሉም በራሱ ሊያደርግ ይችላል፣ መብቱ ምንም ችግር የለም። ቤተሰባችን እንደኛ ላይሆን ይችላል። እኛ በጣም በዒባዳ ከደከምን ከለፋን ሁሉም ቤተሰባችን እንደኛ ላይሆን ይችላል። እኔ ቆም ያለውና ሁላችሁም መቆም አለባችሁ አይባልም። ነገር ግን ምን ያደርጋል? ለሱ ዒባዳውን እየለፋ የሆነ ሰዓት ላይ ትኩስ የሆነ ሰዓት ላይ ደግሞ አሁን የተኛችሁት ይበቃል እነሱና ደግሞ ዒባዳ ስም ይባላል። ነጋዴ አትራፊ የሚሆንበት በጣም ቢዚ የሚሆንበት ወር ላይ አይተኛም። ወይም ነጋዴ የሆነ ሰው በጣም ገበያው በጣም የሚደራበት ወር ካለ በዛ ወር ውስጥ ቫኬሽን አይሄድም። ዘመድ ጥየቃ ለመዝናናት ምናምን ብሎ አይሄድም። ለምን? ይሄ ነው በቃ አሁን ነው መስራት ያለበት። ሰርቶ ገበያው ሁሉ ጋር ሲልና ቀዝቀዝ ሲል አሁን በደገፍ ብሎ የሰራውን ሂሳብ አወራርዶ ከጨረሰ በኋላ አሁን ነው ዘመድ መጠየቅ፣ አሁን ነው ቫኬሽን መውጣት፣ አሁን ነው ትንሽ ሪላክስ ማድረግ የሚለው ማለት። የአኺራ ነጋዴዎች ደግሞ አሉ። ረመዳን ላይ ግን አንድ ነጋዴ የአኺራ ነጋዴ የሆነ ሰው አይተኛም። ታዲያ በጣም ታላቅ ትርፍ የምናተርፍበት ወር ማለት ይሄ 10 الأواخر ነው ማለት ነው። የረመዳን 10ሩ የመጨረሻው 10ሩ ቀናቶች ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ያው የተከበራችሁ ወንድሞችና እህቶች ባረከላሁ ፊኩም እንደምታውቁት አሁን ያለንበት 10 الأواخر የመጨረሻው የረመዳን 10ቱ ቀናቶች ላይ ነው ያለነው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ለዚህ ለመጨረሻው የ10ቱ ቀናቶች ስላበቃን አላህን እናመሰግናለን። እንዲሁም አላህ Subhanahu Wa Ta'ala ይህንን ወር እነዚህን 10ቱን ቀናቶች በተሳካ ውጤታማ በሆነ የአላህን ውዴታ በሚያተርፍ መልኩ እንድናጠናቅቀው አላህ እንዲረዳን አላህን እንለምናለን። 10 الأواخر እንደምታውቁት ከረመዳን አላህ Subhanahu Wa Ta'ala ትልቅ ቦታ የሰጠው ቀን። እነዚህ ቀናቶች አላህ Subhanahu Wa Ta'ala ከረመዳን ቀናቶች ሁሉ ለነዚህ ለ10ቱ ቀናቶች ትልቅ ቦታ ትልቅ ደረጃ አላቸው አድርጎ የፈጠራቸው ወይም አላህ Subhanahu Wa Ta'ala እነዚህን ቀናቶች በጣም ልዩ ያደረጋቸው መሆኑን ሁላችንም እንዘነጋው አይደለም። ማናውቅም ከሆነ ልናውቅ ይገባል ማለት። ይሄ እንግዲህ አላህ Subhanahu Wa Ta'ala ፈድል ነው። አንደኛ አላህ Subhanahu Wa Ta'ala በቁርአኑ ላይ እንደሚለው አላህ Subhanahu Wa Ta'ala يخلق ما يشاء ويختار የፈለገውን ይፈጥራል። አላህ Subhanahu Wa Ta'ala የፈለገውን ይመርጣል። ما كان لهم الخيار በዚህ ምርጫ ላይ የማንም ሰው ፍላጎት የማንም ሰው ኃላፊነት የለም። ምርጫው የአላህ يخلق ما يشاء ويختار ما كان لهم الخيار سبحانه وتعالى عما يشركون الله በሱ ከሚያጋሩበት ነገር ሁሉ የጠራና የላቀ ነው። አላህ Subhanahu Wa Ta'ala ፈጠረ ቀናቶችን፣ ህዝብን ፈጠረ፣ ቀንን ፈጠረ፣ ዘመንን ፈጠረ። يخلق ما يشاء ويختار الله سبحانه وتعالى ደግሞ ይመርጣል። ይፈጥራል እንደገና ይመርጣል። ስለዚህም ነው አላህ Subhanahu Wa Ta'ala የሰው ልጆችን ሁሉ ፈጥሮ ከነዛ መካከል ደግሞ ንጥር የሆኑ መርጦ ያወጣቸው ልዩ የአላህ ፍጡራኖች አሉ። ከሰው ልጆች መሃል አንቢያዎች፣ ሩሱሎች፣ አውሊያዎች፣ ሳሊሖች፣ ሙእሚኖች፣ ሙስሊሞች እነዚህ አላህ Subhanahu Wa Ta'ala እንደደረጃቸው የመረጣቸው። እንዲሁም አላህ Subhanahu Wa Ta'ala በሪዝቁ የፈለገውን ይመርጣል። እኛም ሁላችንም ፈጥሮናል። እንደገና ደግሞ ምን አርጓል? በሪዝቅ አለያይቶናል። فضل بعضكم على بعض في الرزق
فما الذين فضلوا براد رزقهم الله سبحانه وتعالى من الله فضل بعضكم على بعض في الرزق الله እናንተን በርዝቅ አበላለጣችሁ الله እናንተን በርዝቅ አበላለጣችሁ فضل بعضكم على بعض فما الذين فضلوا براد رزقهم على ما ملكت ايمانهم እነዚያ الله سبحانه وتعالى በርዝቅ ያበለጣቸው ሰዎች እነዛ የተበለጡት ርዝቅ ቢመጣላቸው ያንን የሚመልሱ አይደለም የአላህ ሂክማ ነው ከፊሎቹን ሀብታም ከፊሎቹን ደሃ ከፊሎቹን መሐከለኛ ከፊሎቹን ምንም የሌለው አድርጎ ይፈጥራል ለዚህም አላህ ምን አለ وجعلنا بعضكم لبعض فتنة أتصبرون ከፊላችሁን ለከፊላችሁ ፈተና አደረግን ሀብታሙ በደሃው እንዲፈተን ደሃው በሀብታሙ እንዲፈተን አላህ አደረገ ሀብታም ነው ሁሉ ነገር አለው እንቅልፍ የለውም ደሃ ነው ምንም የለውም እንቅልፉን ብሎ ይተኛል ሀብታሙ በደሃው ይቀናል ማለት ነው ሀብታሙ ያለ የሌለውን ገንዘቡን አውጥቶ ጥሩ ቤት ውስጥ ይኖራል ይበላል ይጠጣል ደሃው ደግሞ ይፈተናል وجعلنا بعضكم لبعض فتنة أتصبرون صبر ታረጋላችሁ አታርጉም صبر ማድረግ ነው ባናረግስ ምን በማድረጋችን ግን ትልቅ ደረጃ እናገኛለን አላህ የሰው ልጆችን ፈጠረ አበላለ የፈለገውን መረጠ ከነዛም የሱ ምርጫ ደግሞ ሂክማ አለው ሂክማው የተሟላ የሆነ ፍትህ የተሟላ የሆነ ምርጫ ነው አድሎ ያለበት አይደለም ዝም ብሎ ያለምንም ሂክማ የሚመርጥበት ቦታ የሚመርጠውን ጊዜ አላህ Subhanahu Wa Ta'ala የሚመርጠውን ፍጡር በሂክማ ነው በዕልም ነው እንደዚህም አላህ Subhanahu Wa Ta'ala የሚመርጠው በፍትህ ነው ልክ እንደዚሁ አላህ من فتر إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات የወራቶች ብዛት الله سبحانه وتعالى ዘንድ 12 ናቸው ሰማያትና ምድርን ሲፈጥር የወራቶች ቁጥር ስንት ነው 12 13 ወር የሚባል የለም 12 ወር الله سبحانه وتعالى منها 4 حرم ከነዛ 12 ወሮች መካከል አራት ደግሞ በጣም ከፍተኛ ክብር የተሰጣቸው ወራቶች አሉ መጋደል አይቻልም ዙልም መስራት አይቻልም ከሐራም መጠንቀቅ ከአላህ Subhanahu Wa Ta'ala መጠንቀቅ ወሳኝ ነው በእነዚህ ወሮች አላህ ምን አለ فلا تظلموا فيهن انفسكم በነዛ ወሮች ውስጥ ነፍሳችሁን አትበድሏል ልክ እንደዚህ አላህ Subhanahu Wa Ta'ala ከቀናቶች መሃል ደግሞ የሚመርጣቸው አሉ በፈዳኢል ማለት ፈድል ያላቸው ትሩፋት ያላቸው ወራቶች ነው ከነዛ ወራቶች መካከል እንደምታውቁት ረመዳን በሙእሚኖች ልብ ውስጥ አመቱን ሙሉ ነው ያለው አመቱን ሙሉ ረመዳን በሙእሚኖች ረመዳን መጣ እያሉ ያ አላህ አድርሰን እያሉ አላህን ይለምናሉ ልክ ረመዳን ሲመጣ ደግሞ አልহামዱሊላህ አላህ ረመዳን አደረሰን ያስችለን እንጹም በኸይር ስራ ላይ እንሳተፍ ያ አላህ ህልብ አድርገን ብሎ አላህን ይለምናል ልክ ሲወጣ ደግሞ ያ አላህ ተቀበለን እያሉ ዱዓ አመቱን ሙሉ በሙእሚኖች ልብ ውስጥ በሙስሊሞች ልብ ውስጥ ያለ ወር ረመዳን ያ ደግሞ ያለ ምክንያት አይደለም ረመዳን በጣም ብዙ ኸይራቶችን ይዞ የሚመጣ የበረካ ወር አላህ የመረጠው ወር ነው ታዲያ ከነዚህ ደግሞ መካከል የመጀመሪያዎቹ 20ዎቹን በተለያዩ ዒባዳዎች ብናሳልፍም አላህ Subhanahu Wa Ta'ala ከነዚህ ከ30ዎቹ የረመዳን ወይም ከ29ኙ የረመዳን ቀናቶች ደግሞ የመጨረሻውን 10 الأواخر ምንም እንኳን ሐዲሱ ضعيف ቢሆንም ምንም ይላል أوله رحمة የመጀመሪያው የረመዳን ወር ረህመት ነው وأوسطه مغفرة መካከለኛው ምህረት ነው وآخره عتق من النار የመጨረሻው ደግሞ ከጀሃነም ነፃ የሚደረግበት ነገር ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ላይ ምንድነው ያሉት ولله عتقاء من النار وذلك في كل ليلة ለአላህ Subhanahu Wa Ta'ala ከጀሃነም እሳት ነፃ የሚባሉ ሰዎች አሉ ይሄ ደግሞ በየሌሊቱ every night በየሌሊቱ ከጀሃነም ነፃ ናችሁ የሚባሉ ሰዎች እና ከመሆኑም ጋር ረመዳን በተቀሉ የመጀመሪያ የመጨረሻው ሳንል ረመዳን ምንድነው የራህመት ወር ነው የመግፊራ ወር ነው የዕትቅ من النار ከጀሃነም እሳት ነፃ የምንወጣበት ወር ነው ብዙ ትሩፋቶች የሚገኙበት ስለሆነ ሙእሚኖች በዚህ ላይ ምን ይሆናሉ በጣም ይለፋሉ ነጋዴ አትራፊ የሚሆንበት በጣም ቢዚ የሚሆንበት ወር ላይ አይተኛም ወይም
ነጋዴ የሆነ ሰው በጣም ገበያው በጣም የሚደራበት ወር ካለ በዛ ወር ውስጥ ቫኬሽን አይሄድም። ዘመድ ጥየቃ ለመዝናናት ምናምን ብሎ አይሄድም። ለምን? ይሄ ነው በቃ አሁን ነው መስራት ያለበት። ሰርቶ ገበያው ሁሉ ጋር በሲልና ቀዝቀዝ ሲል አሁን በደገፍ ብሎ የሰራውን ሂሳብ አወራርዶ ከጨረሰ በኋላ አሁን ነው ዘመድ መጠየቅ፣ አሁን ነው ቫኬሽን መውጣት፣ አሁን ነው ትንሽ ሪላክስ ማድረግ የሚለው ማለት። የአኺራ ነጋዴዎች ደግሞ አሉ። አሁን የምናወራው ማለት የዱንያ ነጋዴዎች፣ የአኺራ ነጋዴዎች አሉ። ንግድ እኮ አለ አኺራን የሚነግዱ ሰዎች አሉ። ለረመዳን ኸይር ስራ ለመስራት ታጥቀው የተነሱ በረመዳን ወደ ግራ የለም ወደ ቀኝ የለም፣ ጫወታ የለ ምን የለም። ምንድነው እሱ? ቁርአን ነው፣ ሰላት ነው፣ ጾም ነው፣ ዒባዳ ነው፣ ዚክር ነው፣ ሰላዋት ነው። በዒባዳ መሽጉልና ልክ ረመዳን ሲወጣ ደግሞ ሌላ መንገድ ደግሞ ይፈጥሩና ቢዚ የሆኑበትን ነገር የደከሙበት ነገር ከንቱ እንዳይሆን ደግሞ በሌላ ኸይር ነገር ደግሞ ይሳተፋሉ። የዒባዳ ሲሆን ግን ቫኬሽን የለም። ለዒባዳ ቫኬሽን አይወሰድም። ነገር ግን ያው እንደ ወቅቱ የሰው ልጅ በጣም የበለጠ የሚሰራበት ወቅት አለ፣ ደግሞ ትንሽ ለስለስ የሚልበት ወቅት ይኖራል። ረመዳን ላይ ግን አንድ ነጋዴ የአኺራ ነጋዴ የሆነ ሰው አይተኛም። ታዲያ በጣም ታላቅ ትርፍ የምናተርፍበት ወር ማለት ይሄ ዐሽረል አዋኺር ነው ማለት ነው። የረመዳን የመጨረሻው 10 ቀናቶች ማለት ነው። አላህ ሱብሓነሁ ወተዓላ ሌሊቱን በጣም የላቀ ትርፋማ ኸይር የበዛበት አድርጎታል። ቀኑንም እንደዚሁ ማለት በተለያዩ ልዩ የሆኑ ትኩረት የሚሰጥባቸው ነገሮች አሉ በዚህ 10 ቀናቶች ውስጥ ማለት። ከነዛ መካከል በዚህ 10 ቀናቶች ላይ በጣም ትኩረት እንድንሰጥ የሚያደርገን ነገር ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ። በእርግጥ በነብዩ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ላይ ያማረ ምሳሌ ተደርጎላል። ለማን? ሊመን ካነ የርጁ ላህ ወልየውመል አኺር፣ አላህን ለሚከጅል አኺራን የሚከጅል ለሆነ ሰው ምን ሆኗል? ትልቅ ምሳሌ ተመልክቷል። ሊመን ካነ የርጁ ላህ ወልየውመል አኺር ወዘከረ ላህ፣ ብዙ አላህን ለሚያወሳ ሰው በነቢዩ ሰለላሁ ዐለይሂ ወሰለም ታላቅ ምሳሌ። አንድ ሰው የነቢዩን ሰለላሁ ዐለይሂ ወሰለም መንገድ ብቻ ተከትሎ ነው መሄድ ያለበት። የሚያዋጣው እሱ ነው፣ ትርፋማም የሚሆነው በዛ ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ዐሽረል አዋኺር ሲገባ ምን ያደርጉ ነበረ ብለን መጠየቅ፣ ወዳጃችን ከምንም በላይ የምንወዳቸው ቅድሚያ የምንሰጣቸው ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ነበር የሚያደርጉት? ዐሽረል አዋኺር ሲገባ ኢማሙ ሙስሊም ባስተላለፉት ሐዲስ من حديث عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يجتهد في العشر الأواخر ما لا يجتهد في غيره. كان رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم نبر من نبر يجتهد اجتهاد يميلفوا نبر نبي يلفوا نبر في العشر الأواخر بما جرشوا أسرتوا يا رمضان ቀናቶች በጣም ይታገላሉ፣ በጣም ይለፋሉ፣ በጣም ብዙ ዒባዳ ላይ ይበረታሉ። ማላ የጅተሂዱ ፊ ገይሪ፣ ከነዚህ 10 ቀናቶች ውጪ የማያደርጉትን ልፋት በእነዚህ 10 ቀናቶች አይደለም። በምን ነው የሚለፉት? በዒባዳ ነው። አላህን በመገዛት እኮ ነው የሚለፉት። አላህን በመገዛት ይለፋል። ካነ የጅተሂዱ ፊ ረመዳን ፊ العشر الأواخر ما لا يجتهد في غيره። ምንድን ነው የሚያደርጉት? ነብዩ ሰለላሁ ዐለይሂ ወሰለም ካነ يحيي الليل ሌሊቱን ሕያው ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። በእናታችን አይሻ ረዲየላሁ ዐንሃ ሐዲስ እንደተዘገበው ሌላ ሐዲስ ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ العشر شد مئزره وأحيا ليله وأيقظ أهله። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 10 የረመዳን ቀናቶች በሚገቡበት ጊዜ ኢዛ ደኸለ العشر ሸደ ሚዕዘራ፣ ሽርጣቸውን ጠበቅ አድርገው ያስራሉ። አንድ ሰው እኮ ከባድ ነገር ለማንሳት ወይም ትግል ለመግጠም ወይም ደግሞ የሆነ ጠንካራ የሆነ ነገር የሚሰራ ከሆነ በዚህ ቢዚ እንዳይሆን 10 እየወረደበት ሳብ እየተፈታበት እስር እንዳያደርግ አንድ ጊዜ ምን ያደርጋል? ጠብቅ አድርጎ ያስረዋል።
ይሄ ነገር በቃ ፈለገበት ቢዘል ቢሮጥ ቢፈርጥ ከባድ ነገር ቢሸከም የፈለገ ነገር ቢያደርግ እንዳይፈታም ይሄን ነው የሚያደርገው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሸበጣቸውን ጠበቅ አድርገው ነው የሚያስሩ። ቀበቷቸውን ያጠብቃሉ። ቀበቶህን አጥብቅ ነው አይደል ይባል። ቀበቶህን ጠበቅ አድርግ ማለት ምን ማለት ነው? ከባድ ስራ ይጠብቅሃል ማለት ነው። ሸደ ሚእዘረሁ ወአህያ ለይለሁ ሌሊቱን ደግሞ ሕያው ያደርጋል። ወአይቀظ አህለሁ ቤተሰቦቻቸውንም ይቀሰቅሳል ለዒባዳ። ተነሱ አትተኛው፣ የሚተኛበት ጊዜ አይደለም፣ ዒባዳ ስሩ እያሉ ይቀሰቅሳል። ይሄ ምን ያሳየናል? አንደኛ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የረመዳን ሌሊትን በጣም በዒባዳ እንደሚያሳልፍ፣ ቤተሰቦቻቸው ደግሞ ይተኛሉ፣ ከተኙበት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይቀሰቅሳል። ያም ማለት ቤተሰባችን እንደኛ ላይሆን ይችላል። እኛ በጣም በዒባዳ ከደከምን ከለፋን ሁሉም ቤተሰባችን እንደኛ ላይሆን ይችላል። እኔ ቆም ያለውና ሁላችሁም መቆም አለባችሁ አይባልም። ነገር ግን ምን ያደርጋል? ለሱ ዒባዳውን እየለፋ የሆነ ሰዓት ላይ ትኩስ የሆነ ሰዓት ላይ ደግሞ አሁን የተኛችሁት ይበቃል እነሱና ደግሞ ዒባዳ ሰው ይባላል። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሕያው አደረጉ ተባለ። ቤተሰቦቻቸውን ግን ሁሉንም ሌሊት ሕያው አድርጎ አላላቸው። ምን አሉ? አይቀዛ አህለሁ ቤተሰቦቻቸውን ያስነሳል፣ ይቀሰቅሳል ከተኙበት። እዚህ ይተኛል። ደካማ የሆነ ሰው ይኖራል። እንደኛ በኢማኑም በምኑም ጠንካራ ያልሆነ ሰው ሊኖር ይችላል። ስለዚህ እኛ ጠንካራ ከሆንን ሁሉም እንደኛ ይሆን አንልም ማለት። ነገር ግን አስራፊ የሆነ ወቅት ላይ ደግሞ መተኛት ምን ማድረግ አለበት? ነቃ ብሎ ሸቀል አድርጎ ከዛ በኋላ ደግሞ መተኛት አለበት። በኋላ ላይ አለ ጊዜ ለመተኛ 11 ወር አለ፣ 11 ወር ከ20 ቀን አለ፣ 10 ቀን አለና እንደምን ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ? አህያ ለይለ ሌሊቱን ያደርጋሉ በዒባዳ። ምን ማለት ነው? አህያ ለይለሁ ማለት ዒባዳ እየሰሩ ሌሊቱን ወሬ የለ፣ ጫወታ የለ፣ ቀልድ የለ፣ ዒባዳ ነው ማለት አንድ። ሁለተኛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዒሻ ጀምሮ እስከ ፈጅር ድረስ እየሰገዱ ያሳልፋሉ ማለት ላይሆን ይችላል። ለምን? ከእናታችን አይሻ ረዲየላሁ ዐንሃ በተዘገበ ሐዲስ ምን ትላለች? ረዲየላሁ ዐንሃ ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃመ ለይለተን ሐታ አስሰባህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እስከሚነጋ ድረስ ሌሊቱን በሰላት ቆመው ያሳለፉበትን ቀን አላየሁም። ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ከኢሻ እስከ ፈጅር በሰላት ብቻ ቆመው ያሳለፉበትን ሌሊት አላስታውስም። ያ ማለት ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ምንም እንኳን አብዛኛውን ሌሊት በሰላት የሚያሳልፉ ቢሆንም ከዛ ደግሞ ረፍት ያደርጋሉ፣ ዚክር ያደርጋሉ፣ እንደዚህም ተፈኩር ያደርጋሉ፣ ዒባዳዎችን ያቀያይራሉ። አሁንኛ ቀን በረካ የለም፣ ሌሊቱ በረካ የለም። አሁን ተነሳው ሲል ነገ 2 ረካ 3 ረካ 4 ረካ ሰግድ አላህ በረካ ላረገለት ደግሞ ያኒ በዚህ 10 ቀን ውስጥ ሰላት እየሰገደ 30 ጊዜ ያፈጥነ በየቀኑ 3 ጁዝ በሰላት ለም ብሎ ብቻ የከኩ ማሳለፍ ሳይሆን በጣም አሳምሮ እየቀራ ማለት። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ 10 አዋኺር ይለፋሉ። ስለዚህ ይሄ ምንድነው? ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም እንደሚያደርጉት? የሆነ ኸይር ነገር ስላለው አይደለም፣ ከአላህ ሱብሓነሁ ወተዓላ የሚገኝ ልዩ ስጦታ ስላለ። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ማድረጋቸው ይሄ የረመዳን የመጨረሻው 10ቱ ቀናቶች ልዩ እንደሆኑ አላህ ዘንድ በጣም ትልቅ ቦታ እንዳላቸው ያሳየናል። ይሁን ነብዩ ሰለላሁ ዐለይሂ ወሰለም የኛ ታላቅ ምሳሌ የህይወታችን መርህ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ቀናቶች የሰጡት ትልቅ ትኩረት ምን ያደርጋል? ለረመዳን በጣም በረመዳን ላይ በዒባዳዎች እንድንለፋ ሰደቃ በመስጠት ዚክር በማድረግ ቁርአን በመቅራት ዘመድ በመጠየቅ ሰላዋት በማድረግ በነብዩ ሰለላሁ ዐለይሂ ወሰለም ላይ አሁን እንግዲህ ዒባዳው ሲባል ደግሞ ጥንቃቄ ማድረግ ያለብን አንዳንድ ነገሮች አሉ። ሰዎች በረመዳን ዒባዳ እንሰራለን ብለው አንድ በጀማዓ ተሰብስበው ወይም ደግሞ 2 ረካ ይሰግዱና ተራዊህ ከዛ ቁጭ ይላሉ። ከዛ በኋላ የሆነ የሚሉት ነገር አለ። لا إله إلا الله الملك الحق المبين 10 الأواخر ሲሆን ደግሞ عليك ربنا بحسن الختام ይላል። ሰላት ተራዊህ ደግሞ 2 ረካ በሰገዱ ቁጥር ቁጭ ይላሉ። የሆነ ነገር ይላሉ። ይሄ ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም ሱና የለም፣ ከሰሃባዎች የለም።
ዚክር ይደረጋል። ዚክር የሚያደርገው ግን ሰው በራሱ በጀማዓ ዚክር አይደረግ። ዚክር በጀማዓ ይደረግ። ሁሉም በራሱ ሊያደርግ ይችላል፣ መብቱ ምንም ችግር የለም። በጀማዓ ለማድረግ ግን ማስረጃ ያስፈልጋል፣ ቁርአን ያስፈልጋል፣ ሐዲስ ያስፈልጋል፣ የሰሐባዎች ስራ ያስፈልጋል። ያለ ለው ካነ ኸይረን ለሰበቁና ኢለይሂ ኸይር ቢሆን ኖሮ እነዚህ ሰሐባዎች ምርጥ የሆኑ ኡማዎች ይቀድሙናል። አላህም ያለው ምንድነው? እሱ አላህ ያለው በቁርአን ላይ ምንድነው? ወሳቢቁነ አልአወሉነ ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ። ናም ሌላው ባረከላሁ ፊኩም በዚህ በረመዳን ወር ትልቅ የሚሰራ ስራ ቢኖር ምንድነው? እሱ አላህ ላገራለት ሰው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የማይተውት የማይዘናጉት ትተውት የማያውቁት ነብዩ ሰለላሁ ዐለይሂ ወሰለም መዲና ስደት ካረጉ አንስቶ እስከሚሞቱ ድረስ በረመዳን ውስጥ ያልተውት ነገር ምንድነው? እሱ ኢዕቲካፍ ማድረግ መስጂድ ውስጥ በንየት العباده بنيه التقرب الى الله። ኢዕቲካፍ ምንድነው ስንል هو المكث في المسجد بنيه التقرب الى الله ወደ አላህ ስብሓነሁ ወተዓላ ለመቃረብ በሚል ንያ መስጂድ ውስጥ መቆየት፣ መስጂድ ውስጥ መቀመጥ፣ መዘውተር ማለት ነው። እዛው የነቢዩላህ ሙሳ ህዝቦች ጥጃውን ከወርቅ ከምናምን ሰብስበው ከሰሩ በኋላ እዛ ቁጭ ብለው ሲያመልኩ ነቢዩላህ ሃሩን ይሄ ነገር እኮ ትክክል አይደለም፣ ተው አላህን ፍሩ ሲላቸው ምንድን ነው ያሉት? ቃሉ ለን ነብረሐ ዐለይሂ ዓኪፊነ ሐታ የርጅዐ ኢለይና ሙሳ፣ እዚሁ ተቀምጠን እንዘወትራለን፣ ከዚህ አንነሳም አንነቃነቅም ሙሳ ተመልሶ እስከሚመጣ ድረስ ብለው እምቢ አሏቸው። ለን ነብረሐ ዐለይሂ ዓኪፊን ዘውትሯል፣ እዛ ቁጭ እዚሁ ነው በቃ የትም አንነቃለን። ኢዕቲካፍ መስጂድ ውስጥ እንደዛ ነው። ከመስጂድ ሳይወጣ ልቅልቅ ሳይል እዛው ቁጭ ብሎ ዒባዳውን እየሰራ ዚክር እያደረገ ቁርአን እየቀራ ወሬ ቀንሶ ዋናው ዒባዳው ኢዕቲካፉ የተፈለገበት ዋናው ዓላማ ምንድነው? እሱ ዲታች ለማለት ከምን ከዱንያ ሸዋኺል ከዱንያ ውስጥ ካሉ ሰውየውን ከሚያሻግሉ ሰውየውን ቢዚ ከሚያደርጉ የዱንያ ነገሮች ሁሉ በጠቅላላ ገንዘብ፣ ስራ፣ ጓደኛ ምናምን በቃ ሁሉንም ምን ሊያደርግ ነው? ኮኔክት አድርጎ ለአላህ ተፈሩ ያደርጋል። ቁጭ ብሎ ተፈኩር እያደረገ አላህ ስብሓነሁ ወተዓላ እየለመነ እያለቀሰ ያ አላህ አዘንልኝ፣ ያ አላህ ምህረት አድርግልኝ፣ ስራዬን ፈትቼ ዒባዳዬን ለማድረግ እዚህ መጥቻለሁ፣ አንተ ጋር የመጣሁት ደግሞ እንድትወድልኝ ነው፣ ያ አላህ ውደድልኝ፣ ያ አላህ ተቀበለኝ ብሎ አላህ ሊለምን ይገባል። ነቢዩላህ ሙሳ ወማ ዐጀለከ ዐን ቀውሚከ ያ ሙሳ ሲባሉ ምንድን ነው ያሉት? ቃለ ሁም ኡላኢ ዐላ አሰሪ፣ ከህዝባቸው አላህ ዘንድ ቀጠሮ ነበራቸውና እዚህ ቦታ ኑ ሲባሉ ነቢዩላህ ሙሳ ከህዝባቸው ቀድሞ ሄዱ። እንደሱ ህዝባቸው ከኋላቸው እየተከተሏቸው ነው። ምን ነው ቀድመ ከህዝቦች ቸኩለ ቀድመ መጣ ሲባሉ ምንድን ነው ያሉት? ቃለ ሁም ኡላኢ ዐላ አሰሪ፣ እነሱ እኮ ከኋላዬ እየመጡ ናቸው፣ እኔ ግን አሉ ወዐጅልቱ ኢለይከ ረቢ ሊተርዳ፣ ያ አላህ እኔ ከነሱ ቀድሜ እኮ የመጣሁት በችኮላ ነው፣ አንተ እንድትወድልኝ ፈልጌ ነው ቸኩዬ የመጣሁት። ስለዚህ ኢዕቲካፍ ያደረገ ሰው ያ አላህ ይህን ዱንያ ሁሉ እርግፍ አድርጌ ውጭውን እዚህ መስጂድ ገብቼ አንተ ጋር የመጣሁት እኮ ያ አላህ እንድትወድልኝ ነው፣ ያ አላህ ውደድልኝ፣ አንተ ካልወደድክልኝ ምን ዋጋ አለኝ፣ ከንቱ ነኝ እኔ ብሎ አላህን ሊለምን እያለቀሰ አላህን ሊለምን ወደ አላህ ተቀርቦ ሊያደርግ ኢዕቲካፍ ነቢዩ ሰለላሁ ዐለይሂ ወሰለም መዲና ከሄዱ ጊዜ አንስቶ ኢዕቲካፍ ሲያደርጉ ኖረዋል። እንደዚሁም ከሳቸው ባሉበት ጊዜም ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱም በኋላ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ራሱ ኢዕቲካፍ አድርገዋል መስጂድ ውስጥ። ስለዚህ ዑለማዎች ሁሉ በጠቅላላ በአንድ ድምፅ ምን አሉ? ኢዕቲካፍ ማድረግ ሚን ሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ኢዕቲካፍ ማድረግ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና። ስለዚህ ኢዕቲካፍ ማድረግ አለ። ኢዕቲካፍ ሲያደርግ ደግሞ መሽሩዕ በሆነ ስርዓቱን በጠበቀ ሸሪዓዊ ድንጋጌውን በጠበቀ መልኩ መሆን አለ። ምናልባት አንዳንድ ሰው 10ን ቀን ሙሉ ኢዕቲካፍ ላያደርግ ይችላል፣ ላይችል ይችላል። ሁሉም ካልተቻለ ግን አብዛኛው አይተውም። ስለዚህ 10ን ቀን አልቻለ 5 ቀን አልቻለ 3 ቀን ሚኒመም አንድ ቀን 24 ሰዓት ራሱ ቢያደርግ ትልቅ አጅር ነው። ስለዚህ ኢዕቲካፍ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ይገባሉ በ21ኛው ሌሊት። አንዳንድ ዑለማዎች ፈጅር ላይ ያሉ፣ አንዳንዶቹ ዑለማዎች ደግሞ
ልክ የ21ኛው ማነው የ20ኛው ፀሐይ ጠልቃ 21ኛው መግሪብ ላይ ይገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ከኢዕቲካፍ ደግሞ የሚወጡት ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው? ጨረቃ መታየቷን ካረጋገጡ በኋላ ከኢሻ በኋላ ይወጣሉ። ወደ ቤታቸው ሄደው ለዒድ ይዘጋጃሉ። ከዛ በኋላ ደግሞ ዒድ ሲመጣ ይወጣሉ ማለት ነው። በዚህ 10 الأواخر ውስጥ ካሉ ትልቅ ኸይር ነገሮች አንዱ ደግሞ ምንድነው? ለይለቱል ቀድር። ለይለቱል ቀድር ሱብሃንአላህ አላህ ሱብሃነሁ ወተዓላ የሰጠን ትልቅ ስጦታ ቦነስ ማለት አንድ ሰው ሲቆይ እንጂ ምን ቢያደርግ ነው 84 ዓመት ሙሉ ምንም ሳይደክመው አላህ ሱብሃነሁ ወተዓላ እየተገዛ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።